ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ግንቦት 18 2018 ዓ.ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። ትላንትና ጀኔራሉ በተገደለበት በወለጋ ቀጠና ያለውን አጠቃላይ ሁኔታ በተመለከተ አዳዲስ ወታደራዊ መረጃዎች አሉ። 3 ሬጅመንት በላይ ኃይል አሁንም አልወጣም፣ እንደገባ ቀርቷል የሚለውን መረጃ ጨምሮ በቀጠናው ያለው አሁናዊ ስምሪት ምን ይመስላል? ተጨማሪ ኃይል ከነቀምትና ከተለያዩ አካባቢዎች እንዲንቀሳቀስ ተደርጓል። አዲስ በከባድ መሳሪያና መካናይዝድ የታገዘ ዘመቻ ነው እየተደረገ ያለው። ይህንን በተመለከተ ከአካባቢ የወጡ የ24 ሰዓት መረጃዎችን እንዲሁም ደግሞ በዓለም አቀፍ ተነባቢ ሚዲያዎች ምርጫን በተመለከተ የኢትዮጵያን ምርጫ የጻፉትንና ያሳተሙትን ጽሁፍ ባጭሩ እንዲሁም ደግሞ ዛሬ ብልጽግና የጠራው ሰልፍ ምን ይመስላል የሚለውን ደግሞ ከተለያዩ አካባቢዎች የግዳጅ ሰልፍ በተመለከተ ከጎንደር፣ ከባህር ዳር፣ ከደሴ፣ ከአዲስ አበባ እየወጡ መረጃዎችን ወደ እናንተ አደርሳለሁ። በትግራይ እንደዚሁ መጠነ ሰፊ ወታደራዊ አፈሳና ዘመቻ እየተደረገ ነው የሚገኘው። መንገዶች ተዘግተዋል። የትራንስፖርት የአገልግሎት ተቋማትም እንደዚሁ አገልግሎት አቆመዋል። ለሌላ ስምሪትና ግዳጅ በሚል ጥሪ ቀርቦላቸዋል። ይህንን ጨምሮ የትግራይ ታጣቂ ኃይልም እንደዚሁ አዲስ ወታደራዊ ገዥ መሬቶችን መቆጣጠሩን እየገለጸ ነው የሚገኘው። ይህ በእንዲህ እንዳለ አጠቃላይ በኢትዮጵያ ውስጥ ካሉ ጦርነቶች ባሻገር በቤንሻንጉል ቀጠና እንደዚሁ አዳዲስ መረጃዎች አሉ። እነሱንም አደርሳችኋለሁ። በአማራ ክልልም የቀጠለውን ጦርነት በተመለከተ ያስኳቸው መረጃዎች ጨምሮ በምስራቅ አፍሪካ እና በአፍሪካ ቀንድም አዳዲስ መረጃዎች ይዣለሁ። በዚህ ሰዓት ከያስኳቸው መረጃዎች መካከል እና አብይ አህመድ ከኤርትራ ጋር ያለውን ውጥረት ለማርገብ የፖሊሲ ለውጥ ማድረጋቸውን የሚያሳይ ጽሁፍ ወጥቷል። ይህም እንግዲህ ምን ማለት ነው የሚለውን ዋና ዋና አንድምታዎችና ነጥቦቹን ማሳያዎቹን አቀርባለሁ። ይህ ጽሁፍ እንግዲህ በኢትዮጵያና በኤርትራ መካከል ላለፉት 2 ዓመታት የቆየውን ውጥረት ለማርገብ በኢትዮጵያ በኩል የወጣ ጽሁፍ ነው። ከጽሁፉ ይዘቶች ባሻገር ቀጠናዊ፣ ተግባራዊ፣ የዲፕሎማሲያዊ እንዲሁም ደግሞ ወታደራዊና የልማት እንቅስቃሴዎችም ይህንን ማሳያ ናቸው። ይህ ምንድን ነው የሚለውንም በዚህ ሰዓት ከምሰሟቸው መረጃዎች መካከል ይገኝበታል። በእነዚህን ጨምሮ የተለያዩ መረጃዎችን ይዣለሁ። ዲፕሎማሲያዊ፣ ፖለቲካዊ፣ ወታደራዊና የግንባር ዝርዝር መረጃዎችን ትሰማላችሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ @gmail.com ላይ ልታደርሱ ትችላላችሁ። አሁን በቀጥታ ወደ መረጃዎቹ ነው የምገባው። ተነባቢው የዘ ኢኮኖሚስት መጽሔት በኢትዮጵያ የሚደረገውን ከ6 ቀናት በኋላ የሚደረገውን ምርጫ በተመለከተ ሰፊ ጽሁፍ ይዞ ወጥቷል። ዘ ኢኮኖሚስት በይህንን ምርጫ በተመለከተ ምን ምን ጉዳዮችን ይዞ ወጥቷል የሚለውን ነጥቦች እንመለከታለን። ከዛ ጎን ለጎን ደግሞ ይህ ምርጫ በዓለም ሚዲያዎች ትኩረት እየተነፈገው የምርጫ ዘመን ነው። እንዲሁም ደግሞ ምርጫውንም እንደዚሁ ከአሁን በፊት ዝነኛ የነበረው የአውሮፓ ህብረት እነ አና ጎሚዝን በመላክ የ1997ቱን ወይም ደግሞ የ2003ቱን ምርጫ በመታዘብ የሚታወቀው አውሮፓ ህብረት አሁን ይህንን ትኩረት አልሰጠውም ብሏል። እንደማይታዘቡ ነው የተገለጸው። አፍሪካ ህብረትም እስካሁን ድረስ አቋሙን አላሳወቀም። እንግዲህ ይሄ ምርጫ ያው ከወትሮ በተለያዩ ችግሮች ውስጥ ያለች ሀገር ላይ የሚደረግ የስሙላ ምርጫ መሆኑን ተከትሎ ዓለም አቀፍ ተቋማትም እንደዚሁ እውቅና አልሰጡትም፣ ሚዲያዎችን ጨምሮ። ዘ ኢኮኖሚስት ምን ምን ጉዳዮችን አነሳ የሚለውን እስኪ በአጭሩ እንመልከት። ዘ ኢኮኖሚስት ምርጫው በኢትዮጵያ ምንም የሚያመጣው ለውጥ እንደሌለ ነው በአጠቃላይ ድምዳሜውን እያስቀመጠው። አብይ አህመድ መመረጡን ይመረጣል፣ ግን ምርጫው የሚለውጠው ነገርም የለም ብሏል። ይህም ቀድሞ የታወቀ ምርጫ እንደሆነ ነው ውጤቱን እየገለጸው። ፍጹም ሀገራዊ መግባባት በሌለበት ጦርነት እየታመሰች ባለች ሀገር እና የኑሮ ውድነቱ ጣራ በነካበት ሁኔታ የሚደረግ ምርጫ በዚህ ግባ የሚባል ውጤት አይኖረውም ይላል። አጠቃላይ የዘ ኢኮኖሚስት ህትመት ኢትዮጵያን ምርጫ 2024ን በተመለከተ የ2026ቱን በእነሱ አቆጣጠር በኢትዮጵያ አቆጣጠር ደግሞ የ2018ቱን ማለት ነው። ይቅርታ። እንግዲህ በዚህ ላይ ኢኮኖሚስት ካነሳቸው ጉዳዮች መካከል በጠመንጃና በኮሮጆ መካከል በሚል አንድ አንቀጽ አንስቷል። በኢትዮጵያ ውስጥ ያለውን አጠቃላይ ስለ ምርጫ ተስፋ መቁረጥ፣ በርካታ ዜጎች በምርጫ ያላቸው አመለካከት መውረድ እና በአማራ ክልልና በኦሮሚያ ክልል ከምርጫ ባሻገር በጠመንጃ በትግል እየታገሉ ያሉት ሰዎች የበለጠ እንደዚሁ ትኩረት ይስባሉ ከምርጫው ይልቅ። ስለዚህ የኢትዮጵያን ሁኔታ ከምርጫ ወደ ጠመንጃ ሂዷል የሚል ድምዳሜ አስቀምጧል። ሌላው መረጋጋትና ምርጫን በተመለከተም እንደዚሁ ባሰፈረው አንቀጽ ላይ በምርጫ ብቻ የኢትዮጵያ ነባራዊና ሀገራዊ ቀውሶች ሊፈቱ እንደማይችሉ እንደዚሁ መጽሔቱ አስነብቧል። ቅድሚያ ሀገራዊ መግባባት ላይ መድረስ ያስፈልጋል ከምርጫ በፊት በሚል በተደጋጋሚ እዚህ እንግዲህ በሚዲያ እኛም የምናነሳቸውን እንዲሁም ደግሞ የፖለቲከኞች የሚያነሷቸውን ጥያቄ አስረግጦ እንደዚሁ አስምሮባቸዋል። ቅድሚያ ሀገራዊ መግባባት
ከዛ ቀጥሎ ነው ምርጫ መደረግ ያለበት በሚል ሌላው እንደዚሁ የህዝብ ብሶትና ምርጫ በሚለውም አንቀጹ ስር ላይ እንደ አይኤምኤፍ የመሳሰሉ ዓለም አቀፍ ተቋማት ባደረጉት አስገዳጅ ጫና በኢትዮጵያ ኢኮኖሚ ላይ የተደረገው ማሻሻያን ተከትሎ በኢትዮጵያ ዜጎች ላይ ከፍተኛ የሆነ የኑሮ ውድነት እና እየተባባሰ የመጣና መቋጫ ያጣ የኑሮ ብሶት አለ። በዚህ መካከል ዜጎች ስለ ምርጫው ደንታ ሊኖራቸው አይችልም። እንግዲህ ያለው የኑሮ ውድነትን የሚያሳስባቸው የሚል ይዘትም ይዞ ወጥቷል። ሌላው የተቃዋሚ ፓርቲዎች መገለልና ዋና ዋና የሚባሉ ፖለቲከኞች ከሂደቱ መገለልና ለመውጣት ምርጫውን ለይስሙላም ቢሆን ምህዳሩ ሙሉ በሙሉ የተዘጋበት ምርጫ ያደርገዋል ሲል እንደዚሁ ይህንንም ጨምሯል። በጸጥታ ቀውስ ውስጥ እንደምትገኝ ኢትዮጵያን በገለጸበት አንቀጹ ደግሞ በጸጥታ ቀውስ ውስጥ ያለችው ኢትዮጵያ ፍጹም አመኔታ የሌለው ምርጫ ነው የምታደርገው በሚል መጽሔቱ ይህንን ሲያጠቃለል አብይ አህመድ መመረጡን ይመረጣል። ሆኖም ደግሞ የሚፈይደው ነገር ወይም ደግሞ በኢትዮጵያ አጠቃላይ ቀውስ ላይ ግን የሚለውጠው ነገር የለም ሲል አስቀምጧል። ዓለም አቀፍ ታዛቢዎችም ከዚህ ምርጫ ጋር በተያያዘ እንደዚሁ በዚህ በኩልም ድርቅ የመታው ምርጫ ሆኗል። የአውሮፓ ህብረትን ጨምሮ በዓለም ላይ ምርጫዎችን በመታዘብ ዝነኛ ከሆኑት ተቋማት መካከል አውሮፓ ህብረት ቀዳሚው ነው። እነሱን ጨምሮ እንግዲህ ታዛቢዎቹ በዚህ አይገኙም። በኢትዮጵያ የምርጫ ታሪክ ውስጥ አውሮፓ ህብረት የማይረሳ ሚና አለው። 1997 ዓ.ም በነበረው ምርጫ የአውሮፓ ህብረትን የታዛቢ ቡድን ይመሩ የነበሩት አና ጎሚዝ በወቅቱ እንግዲህ መነጋገሪያ ከነበሩ የ97ቱ ምርጫ ሲነሳ አብረው ስማቸው ከሚነሳ ሰዎች መካከል ናቸው። እንደዚህ አይነት ሰዎችን የሚወክለው የአውሮፓ ህብረት ተቋም አሁን ይህንን ምርጫ እንደዚሁ እንደማይታዘብ ነው የገለጸው። ከዚህ ደግሞ ሰላምና መረጋጋት የለም በሚል ነው። ከዚህ ጋር በተያያዘ አድማጭ ተመልካቾች ያው በተደጋጋሚ እንደሚነገረው በኢትዮጵያ ውስጥ ምርጫ ማድረግ የአንድን መንግስት ቅቡልነት አያረጋግጥም። በአፍሪካ ደረጃም በምርጫ ማግስት በዓለም አቀፍ ደረጃም በሩቅ ምስራቅም ጭምር በምርጫ ምክንያት እንኳ የተነሱ ቀውሶች መንግስት እስከመለወጥ ደርሰዋል። ስለዚህ በኢትዮጵያ ውስጥ የሚደረገው ምርጫ ለብልጽግናም የሚጨምርለት ነገር የለውም፣ ለኢትዮጵያም የሚያመጣው መፍትሄ የለውም። መሰረታዊ ችግሩ ያለው እንግዲህ ከፖለቲካዊ ንግግር ከጠረጴዛ ዙሪያና የህዝብን የፖለቲካ ጥያቄዎች ከማድመጥና ወደ ብሔራዊ መግባባት መምጣት ነው። ከዛ ውጭ ብልጽግና ተመርጫለሁ ቢልም የሚያመጣው ነገር እንደሌለ 2007 ዓ.ም 100% አሸንፊያለሁ ያለው ኢህአዴግ 2000 ከወራት በኋላ ነው አመጽ እየተቀሰቀሰበት ግንቦት ላይ አሸንፊያለሁ ብሎ ህዳር ላይ ነው የህዝብ አመጽ ተቀስቅሶ ከሁለት ዓመታት የህዝብ አመጽ በኋላ የተወገደው። ስለዚህ ምርጫ መተማመኛ ሊሆን እንደማይችል መላው ኢትዮጵያውያን የሚያውቁት ጉዳይ ነው። ሌላው መረጃችን እንግዲህ ዛሬ ብልጽግና የምርጫ ድጋፍ ሰልፍ ጠርቷል በተለያዩ ከተሞች። ከዚህ ጋር በተያያዘ የህዝብ ተሽከርካሪዎች፣ የመንግስት ተሽከርካሪዎች ጭምር ለዚህ የምርጫ ድጋፍ ሰልፍ እንዲውሉ እየተደረገ ነው። የመንግስትና የህዝብ ቢሮዎችም ጭምር እንዲዘጉ ተደርገዋል። ብልጽግና አስገዳጅ የሚባል ሰልፎችን በተለያዩ ከተሞች መጥራቱ ነው የሚታወቀው። እንግዲህ እንደሚታወቀው ፓርቲና መንግስት የተለያዩ ናቸው በሚባልበት ዲስኩር ውስጥ የመንግስት ተሽከርካሪዎች፣ የህዝብና የማህበራት ተሽከርካሪዎች ለብልጽግና የድጋፍ ሰልፍ በግዳጅ እንዲወጡ፣ የመንግስት ቢሮዎች እንዲዘጉ መደረጉ ይህ እንግዲህ ያው ከወዲሁ የምርጫውን ጫናና አስገዳጅነት የሚያሳይ ነው። ጎንደር ከተማ ከወጡ መረጃዎች መካከል የግል ትምህርት ቤት ተሽከርካሪዎች ጭምር ሰርቪሶች ተማሪዎችን ማጓጓዝና ተማሪዎችን ወደ ትምህርት ቤት መውሰድ አቁመው ትምህርት ተዘግቶ እነዚህ የግል ትምህርት ቤት ሰርቪሶች ሰልፈኞችን እንዲያጓጉዙ ትዕዛዝ ተሰጥቷል። የግል ድርጅቶችና እያንዳንዱ ቤት ሁለት ሰው እንዲያዋጡ ተታዟል። እያንዳንዱ መኖሪያ ቤት ላይ ሁለት ሰው ለሰልፍ እንዲወጣ። በዚህ ምክንያት አንዳንድ ድርጅቶች ሰራተኞቻቸውን እንዲሄዱ እያስገደዱ ነው። ሰራተኞቻቸው ደግሞ አንሄድ ቢሉም እንቀጣቸዋለን፣ እኛንም መንግስት ይቀጣናል በሚል ጫና እያደረጉ መሆኑን ሰራተኞች ገልጸዋል። ተቋማት እንዲዘጉ፣ የመንግስትና የግል ተቋማት እንዲዘጉ ተደርጓል። በዚህ ሁኔታ ነው ሰልፍ እየተጠራው። ባህር ዳር ደግሞ የጸጥታና የፖሊስ አባላት ቤት ለቤት እየዞሩ ከባለፈው ሳምንት ጀምሮ ማስጠንቀቂያና ማስፈራሪያ ይሰጡ ነበረ። በትላንትናው ዕለት አረጋ ከበደ ተመስገን ጥሩነህ ዛሬ ንግግር ያደርጋል በሚል ህዝቡን እንደዚሁ በነቂስ ወጥቶ እንዲጠብቅ በሰጠው ትዕዛዝ መሰረት ማስፈራሪያዎችን ተከትሎ የግል ድርጅቶች፣ የልማት ድርጅቶች ሰራተኞች ጭምር የማይገኙ ከሆነ እርምጃ እንደሚወሰድባቸው ትዕዛዝ ወይ ደግሞ ማስጠንቀቂያ ተሰጥቷቸዋል። ፖሊሶች፣ ወታደሮች፣ ሚሊሻዎች ሲቪል ለብሰው በዚህ ሰልፍ ላይ እንዲገኙም ትዕዛዝ ተሰጥቷል። በቂ ሰው የማይገኝ ከሆነ ከየካምፖቹ የሚገኙ ወታደሮች፣ ፖሊሶችና አድማ ብተናና ሚሊሻዎች ወደ ሰልፉ እንዲወጡና ከፊቱ ነው ሰልፍ እንዲመሩ የሲቪል ልብስ ለብሰው በሚል ትዕዛዝ ተሰጥቷል።
የባጃጅ አሽከርካሪዎችን ጨምሮ የታክሲ ማህበራትም እንደዚሁ በሰልፉ ላይ ካልተገኙ ቅጣት እንደሚጠብቃቸው ትዕዛዝ ተሰጥቶ ነው እንግዲህ በዚህ መሃል ነው ሰልፍ እየተደረገ ያለው። ደሴ ከተማ ደግሞ እንደ እያንዳንዱ መስጊድ እና እያንዳንዱ ተቋም ጥብቅ ትዕዛዝ ተላልፎለታል። በመስጊድ ውስጥ በሚገኙ የብልጽግና ወኪሎች በኩል እያንዳንዱ ሰው በመስጊድ በኩል በተሰጠ ትዕዛዝ ቀደም ብሎ እንደዚሁ ለአስገዳጁ ምርጫ ድጋፍ እንዲወጡ፣ ሌሎችም እንደዚሁ በሌሎቹ በተቋማትና በሃይማኖታዊ አደረጃጀቶች ጭምር ነው ትዕዛዝ እየተሰጠው። አዲስ አበባ በአስገዳጅ ድጋፍ እንግዲህ ሰልፍ ዛሬ እየተደረገ ነው። ስለዚህ ከአዲስ አበባ ባሻገር በአዲስ አበባ ዙሪያ ካሉ ራቅ ያሉ ቦታዎች በመንግስት አበል፣ በመንግስት ነዳጅ፣ በመንግስት ወጪ እና በህዝብ ትራንስፖርት እንዲመጡ የተደረጉ ሰዎችም በሰልፉ ላይ እንዲሳተፉ በሌሊት እንዲገቡና ትላንትና እንዲገቡ መደረጉን የወጡ መረጃዎች ያሳያሉ። የዛሬው የብልጽግና ሰልፍ የአዲስ አበባ ህዝብ በበቂ ሁኔታ ባለው አጠቃላይ ኑሮ ውድነትና ተዛማጅ ጉዳዮች ኩርፊያ ውስጥ ገብቷል በሚል ይህን ሰልፍ ለማድመቅ ከቢሮ በግዳጅ ከሚወጡ የሴፍቲኔት ተጠቃሚዎች፣ የቢሮ ሰራተኞች እንዲሁም ደግሞ የብልጽግና ባለስልጣናትና ቤተሰቦቻቸው ባሻገር ከአዲስ አበባ ዙሪያ ራቅ ካሉ ቦታዎች የመጡ ሰዎችን በሰልፉ ላይ እንዲገኙ ተደርጓል። ለዚህም ደግሞ ወጫቸውን መንግስት እንዲሸፍን ተደርጓል። ያው እንግዲህ መንግስት የሚለው ብልጽግና እንዳልሆነ አድማጭ ተመልካቾች በግልጽ ፓርቲና መንግስት የተለያዩ ስለሆኑ እንግዲህ አጠቃላይ ሰልፉ ይህንን ይመስላል። አስገዳጅነቱን የሚያሳዩ መረጃዎች እነዚህ ናቸው። ወደ ትግራይ አካባቢ ወዳሉ መረጃዎች ይሄዳለሁ። በትግራይ ያለው አጠቃላይ ሁኔታ እንግዲህ ብልጽግና በአዲስ አበባና በሌሎች ከተሞች በጎንደር፣ ባህር ዳር፣ ደሴ ምርጫ እያለ በሚደልቅበት በዚህ ሰዓት በትግራይ ደግሞ ህወሓት ወታደራዊ አፈሳውን መጠነ ሰፊ ወታደራዊ ዝግጅቱን ከወትሮ በተለየ ሁኔታ ቀጥሏል። ይህንን በተመለከተ ትግራይ አካባቢ ወጡ የ24 ሰዓት ዋና ዋና መረጃዎች ምንድን ናቸው የሚለውም በአጭር ወደ እናንተ ላድረስ። በትግራይ በሁሉም አካባቢዎች አፈሳው ተጠናክሮ ቀጥሏል። ገፈፋ እየተደረገ ነው። ለዚህም ደግሞ ጥብቅ መመሪያዎች ተሰጥተዋል። ነባር ታጋይ የሆኑ ከአሁን በፊት እንግዲህ በእድሜ መግፋትም በተለያየ መንገድ ከትግል ውጭ ወጡ በአስቸኳይ ወደ እዞቻቸው ወደ አደረጃጀታቸውና ወደ ቀድሞ ክፍላቸው ሂደው በአስቸኳይ እንዲገቡ እስከሚቀጥለው ቅዳሜ የመጨረሻ ቀን ትዕዛዝ ተሰጥቷቸዋል። ሌላው ከተሰሙ መረጃዎች መካከል እስረኞች ወደ ወታደራዊ ካምፕ እንዲወሰዱ በተሰጠው ትዕዛዝ መሰረት በተለያዩ አካባቢዎች ታስረው የሚገኙ እስረኞች ወደ ካምፕ እየተወሰዱ ነው የሚገኙት። ከ13 ዓመት ጀምሮ እንደዚሁ የሚገኙ ታዳጊዎች ተማሪዎችም እየተያዙና እየታፈሱ ነው እየተወሰዱ ያሉት። እያንዳንዱ ወረዳ 2000 ሰው እንዲያመጣ በተባለው መሰረት ኮታ በመጥፋቱ 13 ዓመት ታዳጊዎች ጭምር እየተወሰዱ ነው። ይህንን በተመለከተ በማይጨው ቀጠና በተለይ ጥብቅ ስምሪት ከተሰጠባቸው አካባቢዎች ማይጨው ቀጠና አንዱ ነው። በትላንትናው ዕለት በዚህ ወታደራዊ ግዳጅ ተሰጥቷል። ሀራ መሬት ታጣቂዎች የህዝብ ድጋፍ በዚህ ቀጠና አላቸው የሚል ግምገማ ቀደም ብሎ ህወሓት መውሰዱን ተከትሎ በዚህ ቀጠና የሚኖረው አጠቃላይ ሁኔታ ከሌላው የትግራይ አካባቢ የተለየ እንዲሆን ትዕዛዝ ተሰጥቶታል። በዚህ ቀጠና ጦርነቱ እንዳይመጣና ወደ እነሱ ደቡባዊ ትግራይ እያሉ የሚጠሩት የአለማጣ ቀጠና፣ የማይጨው ቀጠና ጦርነቱ እንዳይገባ ከትግራይ ጦርነቱን ማራቅ አለብን፣ ከጋሸናና ከወልዲያ መለስ ባሉት የአማራ ክልል አካባቢዎች በማቆየት ጦርነቱን የመደራደር አቅማችን ማሳደግ አለብን የሚል ግምገማ ተይዞ ማይጨውና አካባቢው ላይ አዲስ ከፍተኛ ስምሪት ተሰጥቷል። አርሚ 31 እንደዚሁ ወደዚህ ቀጠና እንዲመጣ ተደርጓል። ይህ በእንዲህ እንዳለ ደግሞ በማይጨው ከተማ እና የማይጨው የዞኑ የሚሊሻና የጸጥታ የህዋ ሰዎች የተለያዩ ትዕዛዞችን ሰጥተዋል። አንደኛው ተሽከርካሪዎችና ባለንብረቶች በአስቸኳይ ተሽከርካሪዎቻቸውን ለወታደራዊ ግዳጅ እንዲሰጡና ለዞኑ እንዲያስረክቡ ተሽከርካሪዎቻቸውን የሚል ትዕዛዝ ነው። ሁለተኛው በማይጨው ከተማ መናኸሪያ የትራንስፖርት ሰጪ መናኸሪያ አገልግሎት እንዲዘጋ ተሽከርካሪዎችም እንደዚሁ ለወታደራዊ ግዳጅ ወደ ዞኑ እንዲገቡ ትዕዛዝ ተሰጥቷል። መናኸሪያው እንደዚሁ ተዘግቷል። ግንቦት 17 በትናንትናው ዕለት መናኸሪያ ተዘግቶ ነው የዋለው። ሁሉም የህዝብና የደረቅ ጭነት ትራንስፖርት ሰጪ ማህበራትና ተሽከርካሪዎች ለዞኑ ትላንትና ሪፖርት እንዲያደርጉ አስገዳጅ መመሪያ ተሰጥቷል። በዚህ መናኸሪያ የተዘጋው ወይም ደግሞ የትራንስፖርቶች እንዲቆሙ የተደረገው በርካታ ወጣቶች ከማይጨው ከተማ በመውጣት እንዳያመልጡና እንዲሁም ደግሞ በተሽከርካሪዎች ርቀው እንዳይሄዱ በሚል ነው። እንግዲህ ወጣቶችን ለመያዝና ለማፈን በሚል መናኸሪያ እንዲዘጋ ትራንስፖርትም እንዲቆም ተደርጓል። በዚህ ልክ ነው አፈሳ እየተደረገ ያለው። ሌላው በማዕከላዊ ዞን ተብሎ በሚጠራው በአድዋና በአክሱም ቀጠና ደግሞ ሰግሊ ተብሎ በሚጠራ ቦታ ወጣቶች ሲያፍኗቸው በነበሩ ሚሊሻዎች ላይ ያጸፋ ምላሽ በመስጠት ወጣቶቹ በወሰዱት እርምጃ ሚሊሻዎች መገደላቸውን የሚገልጽ መረጃ ወጥቷል። ይህም በትግራይ አካባቢ ከወጡ መረጃዎች መካከል ነው።
ይህ በእንዲህ እንዳለ ደግሞ ወጣቶችም ስለመገደላቸውና ወጣቶችም እናመልጣለን በሚል ስለመሞታቸውም የሚገልጹ መረጃዎች ወጥተዋል። ከነዚህ መካከል በቆላ ተንቤን አግበ ተብሎ በሚጠራው አካባቢ በግዳጅ የተጫኑ ወጣቶች ከተሽከርካሪ ዘለን እናመልጣለን ሲሉ ህይወታቸው አልፏል። የአካል ጉዳትም ደርሶባቸዋል። አምባሳይነት ተብሎ በሚጠራው ወረዳ ደግሞ ሰውሃ ተብሎ በሚጠራ ቦታ ከመኪና ወርደው ለማምለጥ ሲሞክሩ በነበሩ ወጣቶች ላይ በሚሊሻ በተተኮሰ ጥይት የወጣቶች ህይወት አልፏል ነው የተባለው። እንግዲህ በትግራይ ያለው አጠቃላይ ሁኔታ ተባብሶ እንደቀጠለ ነው። ይህ በእንዲህ እንዳለ በኮረም ግንባር ትናንትና ውጊያ ያስደርግበት በኋላው አካባቢ ዛሬ ውጥረቱ እንደቀጠለ ነው። ሆኖም ዛሬ ተኩስ የለም። በአካባቢው ግን አሁንም አዳዲስ ስምሪቶች አሉ። ከዚህ ጋር በተያያዘ የትግራይ ሰላም ኃይሎች ድንቃ፣ አሽና፣ ደራ፣ በቀደ ተብሎ የሚጠሩ ቦታዎችን መቆጣጠራቸውን እየገለጹ ነው የሚገኙት። እንግዲህ እነዚህ የትግራይ ሰላም ኃይል የሚባሉት ይህን ተቆጣጥረናል ቢሉም እውነታው ግን የአካባቢ ሚሊሻዎችና መከላከያ ወደ አካባቢው መንቀሳቀሳቸውን ተከትሎ ነው ተቆጣጥረናል የሚሉት። ካለማጣ ወደ ዶጊያት፣ መረዋ እና ማይ ሃርማዝ ተብሎ ወደሚጠሩት ቦታዎች እንደዚሁ ካለማጣ እንደተነሱ የህወሓት ታጣቂዎች በሶስት ዙር እንቅስቃሴ ማድረጋቸውን የሚገልጹ መረጃዎች ወጥተዋል። ሌላው በትግራይ የወርቅ ማውጫ ጉድጓዶች አካባቢ ደግሞ አጠቅ፣ አትከሮ፣ መረብ፣ ሰባዊ እንዲሁም ደግሞ ሰባሆ እንዲሁም ደግሞ ማይሻዊት እና አዲ ፍታው ተብሎ በሚጠሩ የወርቅ ማውጫ ቦታዎች ታፍሰው ከነበሩ ወጣቶች መካከል 200 የሚሆኑት ወጣቶች አምልጠው ጠፍተዋል። ወጣቶቹ አምልጠው እንደጠፉ የተገለጸ ሲሆን ይህንን ተከትሎ የእነዚህን ለመያዝ መንገዶች እንዲዘጉና ፍተሻ ኬላዎች እንዲዘጉ ትዕዛዝ ተሰጥቷል። ከነዚህ መረጃዎች እንደዚሁ የምስራቅ አፍሪካና የኤርትራን ጉዳይ የተመለከቱ ውጥረቶችን እንደዚሁ ደግሞ ከዚህ ጋር ያሉ መረጃዎችን አደርሳለሁ። አብይ አህመድ የፖሊሲ ለውጥ እያደረገ መሆኑን የሚያሳይ ጽሁፍ ትላንትና ወጥቷል። በኢትዮጵያ የውጭ ጉዳይ ኢንስቲትዩት ይፋ የተደረገው ጽሁፍ አብይ አህመድ ከኤርትራ አንጻር የአቋም ለውጥ እያሳየ መሆኑንና ያለውን ውጥረት ለማለፍ ከኤርትራ ጋር እንደዚሁ አዲስ ስልት የሰላም ስልት ለሚል አዲስ የፖሊሲ ለውጥ እያደረገ መሆኑን ያሳያል። በዚህ የኢትዮጵያና የኤርትራ ግንኙነት ለዘላቂ የአፍሪካ ቀንድ ሰላም መረጋጋት ፍሬምወርክ ነው በሚል በወጣው ጽሁፍ ላይ እንግዲህ የተለያዩ አቋሞች ታይተዋል። በዚህ ጽሁፍ ላይ አሁን ላለው የኢትዮጵያና የኤርትራ ግንኙነት መሻከር የኤርትራ መንግስት ባህሪ በሚል የተገለጸ ሀሳብ አለ። የኤርትራ መንግስት ባህሪን በመተንተንና የኤርትራ መንግስት አጠቃላይ ባህሪ ለዲፕሎማሲያዊ ግንኙነት አስቸጋሪ መሆኑ ለአሁኑ መካረር ምክንያት ነው በሚል ይህንን እንደሚገነዘብ ጽሁፉ ይገልጻል። ሁለተኛው በኤርትራ ያለው የማያቋርጥ የሀገርነት ስጋት ነው። ኤርትራ ሀገር ሆና ትቀጥላለች አትቀጥልም የሚለው የማያቋርጥ ስጋት አሁን በኢትዮጵያና በኤርትራ መካከል ላለው ግንኙነት እንደዚሁ እንደ ስጋት እንደሚታይ ይህ ጽሁፍ ይተነትናል። ሌላው በኤርትራ መገንጠል ጋር በተያያዘ በኢትዮጵያ በኩል የሚነሱ መከራከሪያ ጥያቄዎች በቂ ምላሽ አለማግኘታቸውን ጨምሮ የተለያዩ ጉዳዮች አሁን ባለው ኢትዮጵያና ኤርትራ መካከል ያሉ ዋና ዋና ውጥረቶች እንደሆኑ ነው ይሄ የውጭ ጉዳይ ኢንስቲትዩት ያወጣው ጽሁፍ የሚያሳየው። እንግዲህ ከኤርትራ ጋር ያለው ወቅታዊ ውጥረት ለማርገብ የቀይ ባህርና አሰብ ጥያቄዎችን ለማለዘብ የወጣ የፖሊሲ ለውጥ ጽሁፍ ነው የሚመስለው። እንግዲህ ከዛሬ ጀምሮ የምንከታተለው ይሆናል። እንግዲህ ዛሬ በሰልፉ ላይ ብልጽግና ያው ቀደም ብሎ የአሰብ የቀይ ባህር ጉዳይ ሲል ነበረ። ዛሬ በብዙ ሰልፎች ላይ ይህ ጉዳይ አልተነሳም። ይህም ጽሁፍ ትላንትና ወጥቷል። ስለዚህ የፖሊሲ ለውጥ እየተደረገ መሆኑን የሚያሳይ ነው። አብይ አህመድ ያው በቀጥታ ራሱ አይናገርም። ከአሁን በፊት ከኤርትራ ጋር ውጥረት ሲገባ በነ አምባሳደር ሙላቱ በኩል እንዲሁም ደግሞ ቀጥሎ ሆርን አፌርስ በሚል ቡድን በኩል የተለያዩ ጽሁፎችን በማውጣት ነበር ውጥረቱን እንዲሁም ደግሞ ሲያባብሱ የነበሩት። አሁን ደግሞ በዚህ ጽሁፍ በኩል ደግሞ በኤርትራና በኢትዮጵያ መካከል ያለ የዘላቂ ሰላም ግንኙነት ለአፍሪካ ቀንድ ይበጃል የሚል ጽሁፍ ይዘው ወጥተዋል። እንግዲህ ይህንን በተመለከተ ሲታይ በኢትዮጵያ በአፍሪካ ቀንድ ካለው የኤርትራ የባህር በር ጥያቄ አንጻር ወደ ሌላ ግንባር እንደዚሁ እየሄደች መሆኑን ሰሞኑን የሚወጡ መረጃዎች ያሳያሉ። ትላንትና በብዛት እና በስፋት እንደሄድንበት በአፍሪካ ቀንድ በተለይ ሶማሌላንድን በተመለከተ እንደገና ከሶማሌላንድ አንጻር ግንኙነቱና የኢትዮጵያ የዲፕሎማሲ ትኩረት ማዕከል ሆኗል። ሶማሌላንድ ትላንትና ሶማሌላንድን ኢትዮጵያ ለሶማሌላንድ እውቅና ከሚሰጡ 3 የአፍሪካ ሀገራት ውስጥ ትሆናለች የሚለው አንዱ እንደገና ወደዚህ ግንባር የመመለስ ወደዚህ ቀጠና የመመለስ ማሳያ ነው። ከ2 ዓመታት በፊት በዚህ በኢትዮጵያና ሀርጌሳ መካከል
የወደብ ኪራይ ስምምነት ሲፈረም ሞቃዲሾን የኢትዮጵያ ዲፕሎማሲ አጣች። ያንን ተከትሎ ግብጽ ከላይ የተንደረደረች ወደ አፍሪካ ቀንድ መጣች። ይህ ሁሉ ባለበት ሁኔታ አሁን ኢትዮጵያ አቁሜያለሁ በሚል በቱርክ ምልጃ አማካኝነት ይህን አቁሜያለሁ ብትልም አሁን ሌሎች መረጃዎች እየወጡ ነው የሚገኙት። ከአሰብ ከኤርትራ አሁን ወደ ሶማሌላንድ ቀጠናዊ የወደብና የባህር በር ጉዳይ ወደዚህ ተለውጧል። በዚህ በርበራ ላይ እንግዲህ አዳዲስ መረጃዎችም እየወጡ ነው። ከነዚህ መካከል በበርበራ ወደብን እንደገና ትኩረት ያደረገው ሶማሌላንድ እውቅና ከመስጠት ባሻገር ከዩናይትድ አረብ ኤሚሬትስ እና ከእስራኤል ጋር በመሆን የባቡር እና የፈጣን መንገድ ግንባታ ወደ አዲስ አበባና ጅጅጋ ከበርበራ ለማስጀመር የአረብ ኤሚሬትስ አዲስ ገንዘብ በጅታለች። እንዲሁም ደግሞ በበርበራ ላይ ዩናይትድ አረብ ኤሚሬትስ እስራኤል ጋር መሆን ኢትዮጵያ የባህር ኃይል ለማቋቋም በእስራኤል ጎን እንደዚሁ የምስረታ ውስጣዊ እንቅስቃሴ እያደረገች መሆኗ ተገልጿል። እንግዲህ ወደዚህ ቀጠና ኢትዮጵያ ተመልሳ መግባቷን እና የአሰብና የኤርትራ ጉዳይ እንደገና እንዲረግብ እየተደረገ መሆኑን ይሄ መረጃ ያሳያል። ሌላው መረጃችን እንደዚሁ የኤርትራና የግብፅን ጉዳይ እየተመለከተ ነው። የኤርትራና ግብፅ የባህር ኃይል በጋራ በመሆን ወታደራዊ ልምምድ ሊያደርጉ መሆኑ የወጡ መረጃዎች ያሳያሉ። የአስመራና የካይሮ የባህር ኃይል የጦር አባላት የጋራ ልምምድ የሚያደርጉት የቀይ ባህርን ቀጠና ደህንነት በጋራ ለመጠበቅ ሲባል እንደሆነ ነው እየገለጹ ያሉት። የግብፅ የባህር ኃይል አዛዥ አሽሪፍ ኢብራሂም ይህንን ገልጸዋል። አድማጭ ተመልካቾች እንደምታስታውሱት እንግዲህ በዚሁ በኢትዮጵያ በቅርብ ርቀት ባሉት እንደ ሞቃዲሾ እንዲሁም ደግሞ እንደ ኤርትራ ባሉት ቀጠናዎች ላይ ከግብፅ ከቱርክ የመጡ ወታደሮች በአየር ኃይል በምድር ጦር በባህር ኃይል እንግዲህ የተለያዩ ስምሪቶችን ወስደዋል። ይህም እንግዲህ ከአጠቃላይ ከኢትዮጵያ አንጻር የዲፕሎማሲ ኪሳራ ማሳያ እንደሆነ ትላንትና ብዙዎቹን አንስተናል። ወደ ሌሎች መረጃዎች እመለሳለሁ። ወደ ወለጋ ቀጠና የሚወስድን መረጃ ላስከትል። በወለጋ የጀኔራሉን መገደል ተከትሎ ብስጭት ውስጥ የገባው ህዳሴ ኮር ተብሎ የሚጠራው በአካባቢ የተሰማራው መከላከያ እና ሬጅመንቶች አዲስ ስምሪት ወስደው እንደዚህ እየተንቀሳቀሱ መሆኑን ከአካባቢ የወጡ መረጃዎች ይገልጻሉ። በምስራቅ ወለጋና ሆሮ ጉዱሩ ወለጋ ዞኖች ጊዳያና ወረዳና ኪረሙ ወረዳዎች ላይ ነው አዲስ መጠነ ሰፊ የእግረኛ እና የመካናይዝ ዘመቻ እየተደረገ ያለው። በርካታ ሲቪሊያን እንደዚሁ በኪረሙ ወረዳ ተገድለዋል። ባጅን፣ ወፍጭ፣ ሲሬ ዶሮ፣ መርጋጅሬኛ፣ አሹርኩሳይ፣ ሰምቦ፣ ቂልጦ አቦ ተብሎ በሚጠሩት አካባቢዎች የማያቋርጥ የከባድ መሳሪያ ድብደባና የእግረኛ ስምሪት እየተደረገ መሆኑን መረጃዎች ያሳያሉ። በርካታ ነዋሪዎች ቤታቸውና በራቸውን ዘግተው እየሸሹ ነው የሚገኙት። እንዶድ ዲቾ ተብሎ የሚጠራው አካባቢ ትላንትና ወዲያ ጀኔራሉ ላይ በተፈጸመ የደፈጣ ጥቃት ከተገደለ በኋላ አብረው የነበሩ ወታደራዊ ተሽከርካሪዎች ወድመዋል። አጃቢዎች ተገድለዋል። የሶስት ሬጅመንት ኃይል እንደዚሁ ሙትና ቁስለኛ ሆኗል። ከፊሉም ተበትኗል። ከዚህ ጋር በወጡ አሃዛዊ መረጃዎች ባለፉት 4 ቀናት በዚህ ቀጠና በነበሩ ውጊያዎች ቢያንስ 180 የሬጅመንት አባላት ሙትና ቁስለኛ ስለመሆናቸው በአካባቢ ከሚንቀሳቀሱ ራሳቸውን ከሚከላከሉ የአማራ ወጣቶች ፋኖች የወጡ መረጃዎች ያሳያሉ። በሆሮ ጉዱሩ ወለጋና ምስራቅ ወለጋ አካባቢዎች የአየርና የድሮን ስምሪት እየተደረገ ነው የሚገኘው። ዛሬ በአካባቢው የአየርና የድሮን ስምሪቶች 2 ጊዜ ተደርገዋል የሚሉ መረጃዎች ማለዳ ወጥተዋል። ወደ መተከል ዞን ስንሄድ በመተከል ዞን እንደዚሁ ማንዱራ ወረዳ አንዝ ቡጎና ተብሎ በሚጠራ ቦታ በሚገኝ ካምፕ ላይ በአካባቢው በሚንቀሳቀሱ ታጣቂዎች ድንገተኛ ጥቃት ተከፍቷል። በካምፕ ላይ በተፈጸመው ጥቃት ወታደራዊ ኪሳራ ደርሷል። የደረሰው ወታደራዊ ኪሳራ ግን በዝርዝር አልታወቀም ብለዋል እዚህ መተከል አካባቢ የወጡ መረጃዎች። ያው በአሶሳ ቀጠና ያለው አዲስ እንግዲህ ወታደራዊ ውጥረት ካለባቸው አካባቢዎች አንዱ ነው። ከዛ ከሱዳን በኩል እንደዚሁ ደግሞ ህወሓት አርሚ 7 እና አርሚ 22 የሚባሉ ታጣቂዎችን ወደዚህ ማዞሩን ተከትሎ በዚህ ቀጠናም ከፍተኛ ውጥረት አለ። ሌላው በዚሁ ቀጠና አሶሳ ከተማ አንድ ባለስልጣን በተተኮሰባቸው ጥይት ጉዳት ደርሶባቸዋል ተብሏል። ይህ የባለስልጣን ኃላፊነታቸውም አልተገለጸም። ጥቃቱን ያደረሱ አካላትም እንደዚሁ እስካሁን ኃላፊነት አልወሰዱም። ባለስልጣኑ ግን በተተኮሰበት ጥይት ወደ ሆስፒታል መግባቱን የሚገልጹ መረጃዎች ወጥተዋል። በዚሁ ከአሶሳ ኢትዮጵያ አካባቢ ወደ ሱዳን ኩርሙክ እና ኢትዮጵያ ኩርሙክ አካባቢዎች ከ50 በላይ የተጫኑ ተሽከርካሪዎች ወታደሮችን ይዘው ምናልባት አብዛኞቹ የአርኤስኤፍ ተዋጊዎች ሳይሆኑ አይቀሩም ወደዚህ ቀጠና መንቀሳቀሳቸው ይታወቃል። በዚህ ግንባር እንግዲህ የሱዳን ጦር
ባለፈው ሰኞ ዕለት ወሳኝ የሚባል ቦታ መቆጣጠሩን ገልጿል። በዚህ ቀጠና ያለውን ውጥረት እንደቀጠለ ነው። ለዚህ ሰዓት የነበሩ አጫጭር መረጃዎች እነዚህን የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን።